ውድና የተከበራችሁ የአዶናይ አድናቂዎች እንዲሁም የአዶናይ ወዳጆች የአዶናይ ቤተሰቦች እንኳን ደስ አላችሁ። አዶናይ ከእስር ተፈታ የሚል አዲስ መረጃዎች እየወጡ ይገኛሉ ማለት ነው። በእውነቱ እውነት ከሆነ እጅግ በጣም ደስ የሚል ዜና ነው። ምክንያቱም ያው መረጃዎች እየወጡ ነው። 100% እርግጠኛ መሆን አይቻልም። ግን ያው ከእስር ቤት እንደሚፈታ እርግጠኛ ነኝ። አሁን እንኳን ባይሆን ነገ ከነገ ወዲያ ይፈታል። ምንም ጥርጥር የለንም። ምክንያቱም አዶናይ የህዝብ ልጅ ነው። የብዙዎችም ደግሞ አድናቂና ወዳጅ ስለሆነ እና የብዙዎቹ ደግሞ እንባ አባሽ ስለሆነ እነዚህ የምታያቸው ልጆች እጅግ በጣም የሚወዱት የሚረዱት ናቸው ማለት ነው። በቅርቡ እንደሚወጣ ተስፋ እናደርጋለን። ግን ያው ከእስር ቤት ወጣ የሚባሉ መረጃዎችም እየወጡ ነው። ውድ ቤተሰቦች እስኪ ምን ትላላችሁ? በእርግጥ ዛሬ ባይፈታም አዶናይ ነገ እንደሚፈታ ባለሙሉ ተስፋ ነን። ምክንያቱም አዶናይ ያጠፋው አንዳችም ጥፋት እስከሌለ ድረስ አዶናይ ከእስር ቤት ዛሬም ባይሆን ነገ ከነገ ወዲያ ይፈታል። ያው መታሰር ብርቅ አይደለም። በሱ አልተጀመረም። ግን የሚያናድደው አዶናይ ምንም ያጠፋው ጥፋት የለም። ምንም ያጠፋው ጥፋት ሳይኖር እስር ቤት በመግባቱ ብቻ በጣም ነው የሚያናድደው ማለት ነው። ነገር ግን ችግር የለውም። አንዳንዴ ፈተናዎች ለበጎ ናቸው። እንደውም እስር ቤት ሲገባ ይበልጥ ተወዳጅ ይበልጥ ታዋቂ ሆነ። ቲክቶክ እንኳን 4 ሚሊዮን ገብቷል ማለት ነው። እና ወዳጆቹ በዚሁ ልክ እየጨመሩ ነው ያሉት። አንዳንዶች አሉ ደግሞ ጠላቶች አዶናይ እንኳን ታሰረ እሰይ እሰይ ምናምን የሚሉ ደግሞ አሉ። ነገር ግን አንዳንዴ ሰው በሰው ደስታ አይደሰትም፣ በሰው እድገት የማይደሰት አለ። ሀበሻ ስንባል ምቀኛዎች ነን ማለት ነው። እና ምናልባት እንግዲህ መኪናው ስለተሸለመ ጎበዝ ስለሆነ በጣም አክቲቭ ልጅ ነው በነገራችን ላይ አዶናይ ማለት ነው። እና እንደዛ ስለሆነ እና ብዙዎቹን ስለረዳ ምናልባት ጠላት አይጠፋም፣ ምቀኛ አይጠፋም። እነሱ ይመስሉኛል ይሄን ሁሉ ነገር የሚያደርጉትም ማለት ነው። እና ችግር የለውም ቢታሰርም ይፈታል። እንደውም እንዳልኳችሁ እሱ ወዳጆችን አገኘ። ይበልጥ ታዋቂ ነው የሆነው አሁን አይደለም ኢትዮጵያ ውስጥ መላ የውጭ ጉዳይም ሳይቀር በጣም በቃ እኔ እንጃ ታዋቂ ነው የሆነው። ስለዚህ የእሱ መታሰር እንደውም ለሱ ለበጎ ነው። አንዳንዴ ፈተና ሲመጣ ለበጎ ለመጥፎ ብቻ አይወሰድም ማለት ነው። በመጥፎ ብቻ አይወሰድም፣ በመልካም መውሰድ ጥሩ ነው። ምክንያቱም የአዶናይ ፈተና ለበጎ ይሆናል። እንደሚፈታም ደግሞ እርግጠኛ ነን ማለት ነው። ግን አንዳንድ አለቅላቂዎች ግን እሰይ አዶናይ እንኳን ታሰረ እሰይ እንዴ ምን አደረገ አዶናይ? ስንት ህፃናትን ደፍሮ ሴት ልጅ አስገድዶ ደፍሮ በነፃነት የተራመደ ካህናትን ገሎ ህፃናቶችን እየገደለ እያገተ ያሉ ስንት ወንበዴዎች ሳይታሰሩ እውነት ለመናገር እና አዶናይን ማሰር ተገቢ አይደለም። ስንት የሚታሰር አለ እኮ ማለት ነው። እና አዶናይን ማሰር ተገቢ አልነበረም። ነገር ግን ያው እንዳልኳችሁ እንግዲህ ምክንያት ይኖራል። እግዚአብሔር ምክንያት አለው። ምክንያት ይኖራል ስላችሁ ከእግዚአብሔር ምክንያት አይጠፋም። ስለዚህ እግዚአብሔር ምክንያት አለው ለሁሉም ነገር ማለት ነው። ያው የእሱን ቀን መጠበቅ አስፈላጊ ነው። የእግዚአብሔርን ቀን መጠበቅ አስፈላጊ ስለሆነ እንግዲህ በትዕግስት መጠበቅ ነው ማለት ነው። ይፈታል አዶናይ ዛሬም ነገም። በጣም ብዙ ወዳጆች አሉት። ጠላቶቹ ጥቂቶች ናቸው እንጂ 90% የአዶናይ ወዳጅ ነው፣ የአዶናይ አድናቂ ነው። ምክንያቱም እነዚህ ልጆች እየረዳ እያበላ እያጠጣ ቤት ኪራይ እየከፈለ የሚያኖራቸው ማነው? አዶናይ ነው። እነዚህ እንኳን ስንት ተስፋ አሲሷት እስር ቤት ሲገባ ስቅስቅ ብላ ነው ያለቀሰችው። እባካችሁ ምንም አላደረገም እሱ አባታችን ነው ፍቱልን እያለች ያለች ልጅ ናት ማለት ነው። የእነዚህ ልጆች እምባ እንኳን የእነሱ እንኳን እንትን ሊያሳዝናችሁ ይገባል ማለት ነው። ብዙዎቻችሁ እሰይ እንኳን ታሰረ የምትሉ ሰዎች የእነሱ እንኳን እንባ አያሳዝናችሁም፣ የእነሱ እንኳን ህይወት አያሳዝናችሁም። አዶናይ ብዙ ነገራቸውን ከበር አድርጎ የሚያኖራቸው ሰው ነው እና
ለእነሱ ስትሉ እንኳን መጥፎ ቃል ባያወጣችሁ እጅግ በጣም ጥሩ ነው። ምክንያቱም እንዳልኳችሁ ስንት የሚታሰር ሰው አለ፣ ስንት መታሰር የሚገባው ስንት ኢትዮጵያ ውስጥ እኮ ምንም የማይሰራ ወንጀል እኮ የለም እኮ። ይህ እኮ ተራ ነገር ነው። ምንም ሲጀምር አዶናይ ምንም አላደረገም። ሌሎቹ ባለባበስ ምናምን ቢባል እንኳን እውነተኛ ሪያሊቲው ስንት የሚታሰር ሰው አለ። እነሱ እንኳን ጥፋት አይባልም። ጥፋት አይባልም ማለት አለባበሳቸው ለትውልድ ጥሩ አያስተምርም እነዛኞቹ። ነገር ግን ስንት ከነሱ የባሰ ወንጀል የሚሰሩ ሰዎች አሉ። ስለዚህ የእነሱ እንኳን አለ ለማለት ነው እንጂ ጭራሽ የአዶናይ እኮ ምንም የማይገናኝ ነው ማለት ነው። ምንም ያጠፋው ያደረገው ወንጀል የሰራው ምንም ነገር የለምና እንግዲህ መረጃዎች እንዳልኳቸው እየወጡ ነው። ተፈቶም ከሆነ በጣም ደስ ይለናል። ባልተፈታም ደግሞ ወንድ ልጅ ነው፣ ይታሰራል። ምንም ችግር የለውም። ነገ ይፈታል ማለት ነው። ይፈታል።